የምናገርበት ሐሳብ ቁጥር 11 ላይ ያለው ነው። ከፊትህ ጋር ደስታን አጠገብኸኝ በቀኝህም የዘላለም ፍስሐ አለ። ስለዚህ የምናገርበት ሐሳብ በቀኝህም የዘላለም ፍስሐ አለ የሚለው ነው። አሜን። እስቲ ጉባኤው ከኔ ጋር እንደዚህ ይሄን ያውጅ። በቀኝህም የዘላለም ፍስሐ አለ። እስቲ እንደገና አውጁ። በቀኝህም የዘላለም ፍስሐ አለ። ክብር ለመንፈስ ቅዱስ ይሁን። ይሄ መዝሙር የዳዊት መዝሙር ነው። የዳዊት ቅኔ ይላል ርዕሱን ስናነበው። ስለ ጌታችን ስለ ኢየሱስ ክርስቶስም ፕሮፌቲክ መሲያኒክ ወይም ደግሞ ስለ መሲሁ ከተዘመሩ ዝማሬዎች መካከል አንደኛው ነው እና ዳዊት በዚህ ስፍራ የሚናገረው እግዚአብሔርን መጠጊያዬ ነህ በከለላህ ሰወርከኝ እያለ ይናገራል። በአንተ እታመናለሁ፣ አንተ መታመኛዬ ነህ። ሃሌሉያ! አንተ መታመኛዬ ነህ። በአዲስ መደበኛ ትርጉም አምላኬ ሆይ መጠጊያዬ ነህና በከለላ ሰውረኝ ይላል። ክብር ለእግዚአብሔር ይሁን። በእግዚአብሔር መሰወርን፣ በእግዚአብሔር ሀለወት ውስጥ፣ በእግዚአብሔር ከለላ ውስጥ መሆንን ነው የሚናገረው። እግዚአብሔርን አንተ ጌታዬ ነህ፣ ከአንተ በቀር በጎነት የለኝ አልሁት። ስለ እግዚአብሔር መገኘት፣ ስለ እግዚአብሔር ክብር ስናስብ ሁልጊዜ ይሄንን እውነት ማወቃል። የእግዚአብሔር መገኘት ያለበት ስፍራ የእግዚአብሔር ሐሴት አለ። አሜን። የእግዚአብሔር ደስታ አለ። አሁን ሰማይ ታላቅ ደስታ ነው ያለው። ታውቃላችሁ፣ ንጉሱ ባለበት ሁልጊዜ ደስታ ነው ያለው። ደስታ ነው ያለው። አይደለም ሰማያዊው ንጉስ፣ ምድራዊ ንጉስ እንኳን ባለበት መከፋት አይቻልም። ነህምያን እንደዚህ አይደል ያለው ንጉሱ መሆናል። ምክንያቱም ንጉስ ፊት ሀዘንተኛ ሆኖ መታየት አይፈቀድም። እስቲ አይፈቀድም በሉ። ደስታን፣ ሐሴትን፣ ይሄን የመንፈስ ቅዱስን ዘይት በክርስቶስ ኢየሱስ ተቀብለናል። አሜን ሃሌሉያ። ደስታችን ከሁኔታ ከነገሮች ጋር ከጎደለ ከሞላ ጋር እንዲያያዝ እግዚአብሔር አይፈልግም። አሜን። አሁን ይሄንን ሐሳብ ስናገር ጥያቄ ውስጣችሁ ሊፈጠር ይችላል። ምድር ላይ አይደል የምንኖረው? ሁሉ ነገር ያስደስታል? እንዲሁም ብዙ የሚታየው የሚያሳዝን አይደለም ወይ? ብዙ የሚያስደስት ነገር እኮ አይሰማም አይታይም ልትሉኝ ትችላላችሁ። ነገር ግን እኔ ያልኳችሁ ያለሁት ስለ ምድራዊ ደስታ አይደለም ማወራው። አሜን። ስለ ሰማያዊ ደስታ ነው። አሜን። ያ ደስታ ደግሞ ምንጩ ኢየሱስ ነው። አሜን። ራሱ ኢየሱስ ነው። አሜን። ስለዚህ በጌታችን ቀኝ ያለው የዘላለም ፍስሐ ነው። የደስታ ሙላት ነው። አሜን። የደስታ መንፈስ ነው። አሜን። የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ በዚያ አለ። ስለዚህ የእግዚአብሔር ማዳን ተገለጠ። እግዚአብሔር ክብር ተገለጠ። በምስጋና ውስጥ እግዚአብሔር አምላክ ወደ እነሱ መጣ። ክብር ለኢየሱስ ይሁን። ዛሬ ላለን ቅዱሳን ምንድነው የሚተውልን? ይሄ እውነት ብዙ የሚያሳዝኑ፣ ብዙ የሚያስከፉ፣ ብዙ የሚያስለቅሱ፣ ብዙ ግራ የሚያጋቡ ሁኔታዎች ይገጥሙናል በየዕለቱ። በጣም ከባድ የሚባል ዘመን ላይ ነው ያለን። መጽሐፍ ቅዱስም ዘመኑ መልካም ነው ደግ ነው ይላል። ቀኖቹ ምንድናቸው ይላል። ዘመኑ ምን አድርጉ? እንዴት ነው ዘመኑ ዋጁ የሚለው አስተውላችኋል? ዘመኑ እንዴት ዋጁ እንደሚል። ዘመን የሚዋጀው እንዴት ነው? ዘመን የሚዋጀውማ እንዲህ ብሎ ነው ሐዋርያ ጳውሎስ የሚነግራቸው። ምዕራፍ 5 ቁጥር 16 ጀምሮ ላንብቡ። ቀኖቹ ክፎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ፣ ሃሌሉያ፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ምን በሉ? ተነጋገሩ። ለጌታም በልባችሁ ተቀኙና ዘምሩ። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ ምን አድርጉ? አመስግኑ። ለሰከንድ የማይተው አምባ፣ ብርቱ መጠጊያ፣ ሃሌሉያ፣ እስከ ሽበት እስከ ሽምግልና የሚሸከም በመከራ ጥሎን የማይሄድ ሃሌሉያ። አድነዋለሁ፣ ጋርደዋለሁ፣ ስሜን አውቋልና ጋርደዋለሁ፣ ይጠራኛል፣ እመልስለትማል። በመከራው ጊዜ ከእርሱ ጋር ሃሌሉያ። ጥሎ የማይሄድ እንደ ሰው የማይታጣ አምባ አለን። አሜን። ስለዚህ ዳዊት ይህንን ነው ያለ፣ እግዚአብሔር ዘወትር በፊቴ ነዋል። አሜን። ዘወትር ሁል ጊዜ እግዚአብሔርን በፊቴ አየዋለሁ። እስቲ በሉ በእምነት ሁል ጊዜ እግዚአብሔርን በፊቴ አየዋለሁ፣ በቀኜ ነውና አልታወክም። አሜን። ክብር ለኢየሱስ ይሁን። ስለዚህ ልቤ ደስ ይለዋል፣ መላሴም ሐሴት ያደርጋል፣ ስጋዬም ደግሞ በተስፋ ታድራለች። የዳዊት ደስታው ከማን የተነሳ ነው? ከእግዚአብሔር። ስለዚህ ሃሌሉያ፣ የደስታ መንፈስ በኢየሱስ ክርስቶስ ስም ይብዛልን፣ በኢየሱስ ስም ይብዛልን። በለቅሶ ፈንታ የደስታ ዘይት። ስለዚህ በጌታ ደስ ይለናል። አሜን። በቀኙ የዘላለም ፍስሐ አለ። እርግጠኛ ሆኜ የምነግራችሁ ባመሰገናችሁ፣ በምስጋና በመንፈስ በተሞላችሁ፣ በጌታ መንፈስ በደስታ መንፈስ በተሞላችሁ ቁጥር ጠላቶቻችሁ ይመታሉ፣ የተያዙ ነገሮች ይለቀቃሉ፣
ጥያቄዎች ይመለሳል። ዛሬ ቁልፍ የሆነ ነገር ነው ጌታ ይሰጠን። አሜን ሃሌሉያ። ምስጋናን ጨምራለሁ በሉ እስቲ። እግዚአብሔር ውጊያዬን ይዋጋል በሉ እስቲ። እግዚአብሔር ምኞቴን ከበረከቱ ያጠገባል በሉ እስቲ። አሜን። በቃ ዳዊት እንዳለ ነፍሱን እኮ አትርሺ፣ ምኑንም የትኛውንም እግዚአብሔር ያደርግልሽ መልካም ነገር አትርሺ፣ አጥንቶቼም አትርሱ፣ የተቀደሰ ስሙን ምን አድርጉት? ባርኩት። አሜን። ኃጢአትሽን ይቅር የሚል ደዌሽን የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግብ ጎልማሳነትሽን እንደ ንስር የሚያድስ ይቅር ያለሽ የማረሽ አመስግኝ። ፕሬዝ ጋድ። እስቲ ዛሬ ገብቶኛል በሉኝ። አጠገባችሁ ላለው ሰው ከገባችሁ ብቻ ንገሩት። ዛሬ በሉት የእግዚአብሔር መንገድ ገብቶኛል፣ የእግዚአብሔር መንገድ በርቶልኛል፣ ከዛሬ በኋላ በሐዘን አታየኝም። አሜን። የሕይወትን መንገድ አሳየኸኝ ተብሎ ጽፏል። አሜን። የሕይወትን መንገድ አሳየኸኝ ካለ በኋላ ከፊት ጋር ምን አለ? ደስታን አጠገበኝ። አሜን። በቀኝም የዘላለም ፍስሐ። ክብር ለኢየሱስ። አሜን። ስለዚህ ከዚህ በኋላ ከነገሩ ጋር ከተራራው ጋር ከጠላት ጋር ክርክር አቁመ ወደ ጌታ ደስታ ገባ። አሜን። ጌታን አመስግን። ዝም ብለ ወርሺፕ አር። ሃሌሉያ። ዝም ብለ ወርሺፕ አር። አሁን እኛ እኮ አቅም የለንም። አንዳንድ ሪቫይቫሎች እኮ 7 ሰዓት 8 ሰዓት የሚያመልኩበት ሁኔታ ነበረ ታውቃላችሁ። አሁን 7 ሰዓት ወርሺፕ አይደል? ግን በመንፈስ ሲሆን አታውቁትም። በቃ ከዛ በኋላ በሽታ ምናምን የለም። ይገርማችሁ በጣም ብዙ ሰው የሚፈወስባቸው እንደዚህ አይነት እንቅስቃሴዎች ጌታ ሰርቷል። ዛሬም እየሰራ አለ። አሜን። በእኛም ደግሞ ይደግመዋል። አሜን። ክብር ለኢየሱስ ይሁን።